ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና በጠማማና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መሥዋዕትና አገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛል። ከሁላችሁ ጋር አብሬ ደስ ብሎኛል። እናንተም ደግሞ እንዲሁ ደስ ይበላችሁ፣ ከኔም ጋር አብራችሁ ደስ ይበላችሁ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ጌታ እንዲያስተምረን እንጸልያለን። እግዚአብሔርን እናመሰግነዋለን በከበረውና እውነተኛ በሆነው ቃሉ ፊት ስለተገኘ። በቃሉ ይመክረናል፣ በቃሉ ልባችንን ያቀናል፣ በቃሉ ይፈውሰናል፣ በቃሉ የልባችንን አይኖች ያበራል። የክብር አምላክ እግዚአብሔር በዚህ ስፍራ ስለሰጠህን በረከት አንተን በዝማሬ እንድናመልክ ስምህንም ከፍ እንድናደርግ ስለሰጠህን እድል መንፈስ አገልጋዮች እናመሰግንሃለን። አሁንም በቃል ፊት አለን። እባክህ እግዚአብሔር አምላካችን ሆይ አስተምረን። መማር ያስፈልገናል። መንገድህን ማወቅ ያስፈልገናል። እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛል ተብሎ እንደተጻፈ አንተ ስታስተምረን ሰላማችን ይበዛል። እግዚአብሔር አንተ ስታስተምረን እንለወጣለን፣ አንተን እንመስላለንና አስተምረን። ራሴን ላንተ እሰጣለሁ። ይህንንም የተወደደ ያንተ ጉባኤ ላንተ እሰጣለሁ። ከፍ በል በጌታ በኢየሱስ ስም አሜን። ሐዋርያው ጳውሎስ ከቁጥር 1 እስከ 11 ያለውን ሐሳብ ጋር አያይዞ ስለዚህ ይላል። በተለይ ስለዚህ የሚለው ቃል ከቁጥር 5 እስከ 11 ስለ ጌታችን ስለ ኢየሱስ ክርስቶስ ያነሳው ሐሳብ ጋር የተያያዘ ነው። ስለዚህ የሚለው አፕሊኬሽን ነው። ያንን ተናግሮ ስለ ጌታ ኢየሱስ ክርስቶስ መታዘዝ፣ ስለ ጌታ ኢየሱስ ክርስቶስ ራሱን ማዋረድ፣ የመስቀል ሞት እግዚአብሔር ደግሞ ያለ ልክ ከፍ ከፍ እንዳደረገው ይናገርና ስለዚህ ሲል ከላይኛው ሐሳብ ጋር ተያይዞ የመጣ ነው ማለት ነው። እና ምን ይሁን ስለ ጌታ ስለ ኢየሱስ ይሄንን ከተረዳን ይሄንን እንዳደረገልን ካየን ምን ይሁን የሚለውን ነገር ወደ ራሳችን እንድናመጣ የጌታን ትህትና መታዘዝ፣ የመስቀል ሞት፣ በእግዚአብሔር አብ ደግሞ ከፍ ከፍ መደረግ ይናገርና ስለዚህ ይላል። እዛ ጋር አይቆምም፣ ወደኛ ህይወት ይመጣል ይላል። ከላይ ከመንፈስ ህብረት ጋር አያይዞ ነው የጌታን መዋረድ፣ የጌታን ትህትና፣ ክብሩን መተው እስከ መስቀል ሞት ድረስ መታዘዝን ያነሳው ለህብረታችን ምሳሌ እንዲሆን እሱ እንዴት የራሱን ትቶ ለእኛ እንዴት እንደኖረ እኛን ለማዳን እንዴት ራሱን እንደሰጠ በምን አይነት ትህትና ራሱን ባዶ እንዳደረገ ለህብረታችን እርስ በርስ ላለን ግንኙነት ጌታችን ምሳሌ ነው ይላል። አሁን ወርዶ የሚናገረው ደግሞ ለህብረታችን ብቻ ሳይሆን ለግል ህይወታችን ከእግዚአብሔር ጋር ላለን ግንኙነት ምሳሌያችን ኢየሱስ ነው ብሎ ያንን የጌታን ህይወት ከኛ ህይወት ጋር ያዛምደዋል። ከጌታ ህይወት የወሰደው አንድ ነገር ነው፣ መታዘዝ የሚለውን ነው። ምን ይላል? ይኸውም ይላል በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ የሚለውን ሐሳብ ነው። መታዘዙን ወደ ግል ህይወታችን እንድናመጣና በህይወታችን ውስጥ ያንን እንድንለማመድ የሚያበረታታና የሚጠይቅ መልእክት ነው የሚያነሳው። የህይወታችን
ሞዴል ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ መድኃኒታችን ብቻ ሳይሆን ሞዴላችንም ነው። ብዙ ጊዜ የምናርፈው አዳነን የሚለው ላይ ነው። ትልቅ ጉዳይ ነው። እሱ ከሌለ የመስቀሉ ስራ የመጣበት ዓላማ ወደቀ ማለት ነው። ገደል ከተት ነው ማለት ነው። እሱ በጣም መሰረታዊ ጉዳይ ነው። ግን ጌታ ኢየሱስ ክርስቶስ የመጣው ሊሞትልን ብቻ ሳይሆን እንዴት እንደምንኖር እንዴት እግዚአብሔርን ደስ እያሰኘን እንደምንኖርም ምሳሌ ሊተውልን ነው። የእግዚአብሔርም እቅድ ሮሜ ምዕራፍ 8 ላይ ሲናገር አስቀድሞ የወሰነው የልጁን መልክ እንድንመስል ነው። የማንም ፎቶኮፒ እንድንሆን አይደለም። ጌታ እግዚአብሔር ማየት የፈለገው በእኛ ህይወት ውስጥ ልጁን ነው። የልጁን መልክ ነው። የልጁን ህይወት ነው። ለምን ይሄ እንደሆነ ታውቃላችሁ? ሲፈጥረን ራሱ መጀመሪያ ሲፈጥረን ኦሪጂናል ፕላኑ እግዚአብሔር እሱን እንድንመስል አድርጎ ነው የፈጠረን። በእግዚአብሔር መልክና ምሳሌ ተፈጠረ ሰው። ግን ያ በኃጢአት ምክንያት ስለተበላሸ ያንን ኦሪጂናል ፕላን እንደገና እግዚአብሔር በክርስቶስ ኢየሱስ መመለስ ስለሆነ እቅዱ ወደዚያ ወደ ቀደመው ነገር የልጁን መልክ እንድንመስል ተወስኗል። ያንን ሐዋርያው ጳውሎስ የሚያብራራው የልጁ መልክ ህይወቱ ነው፣ የኖረው ኑሮ ነው። በተለይ ሰው ሆኖ በምድር ላይ የኖረው ኑሮ ለኛ ምሳሌ ነው። ጴጥሮስም ሲጽፍልን ፍለጋውን እንድንከተል የረገጠበትን ፍለጋውን እንድንከተል ምሳሌ ትቶልን ሄዷል ነው የሚለው። ብዙ ምሳሌዎች ባናገኝም ሞዴሎች ባናገኝም ሞዴል የሚሆነን ምሳሌ የሚሆነን ምናልባት እንኳን እያጣን ብንሄድ እኛ አንድ ሞዴል የሚሆነን እሱንም ደግሞ ለመምሰል ዕለት የምንጋደልና የምንተጋ ሞዴል የሆነ ምሳሌ የሆነ ሰው ሆኖ እንደኛ የተገኘ የእግዚአብሔር ልጅ ናዝሬቱ ኢየሱስ አለን። ክብር ለእግዚአብሔር ይሁን። ይሄንን መርሳት የለብንም። ሁል ጊዜ ህይወታችን የምንለካው፣ የምንመዝነው፣ የምንመረምረው፣ የምንጸጸተው፣ ኢንካሬጅ የምንሆነው ምንድነው? ህይወታችንን በኢየሱስ እያየን ነው። እግዚአብሔር ያንን ነው እየሰራ ያለው። ልብ በሉ፣ ያንን ነው እየሰራ ያለው፣ ያንን ነው እያደረገ ያለው። ስለዚህ ነው ጳውሎስ የጌታ ኢየሱስን እዚህ ጋር ብዙ ሰዎች ቲዮሎጂካሊ ለመነጋገር ይሞክራሉ። ኢንካርኔሽን ስጋ ስለመልበሱ ባድ ሆነ ማለት ምን ማለት ነው? ብዙ ክርክሮች ይነሳሉ። ጳውሎስ ስለ ኢየሱስ ክርስቶስ ኢንካርኔሽን የቲዮሎጂካል ነገር ሊያስተምራልን የፈለገው ኤቲካል ነገር ነው ለማስተማር የፈለገው። ስነ ምግባር፣ አካሄድ፣ አረማመድ ነው ለማስተማር የፈለገው። ያንን ያነሳው ለዛ ነው። ስለዚህ ከቁጥር 12 ጀምሮ ስለዚህ ይሄ ነገር ይሁን ብሎ ነው የሚቀጥለው። ምንድነው ያነሳው? በጣም ከባድ ነገር ነው ያነሳው። ጠንካራ ነገር ነው ያነሳው። ምን የሚል ነው? የራሳችሁን መዳን ፈጽሙ፣ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ይላል። ምንድነው ይሄ የሚያሳየን? ብዙ ነገሮች አሉ። የፊልጵስዩስ ቤተክርስቲያን ስደት ነበረባት። ሐዋርያው ጳውሎስ ስደት ላይ ነው ያለው። የወንጌል አገልግሎቶች አሉ። በጣም ብዙ ጉዳዮች አሉ በቤተክርስቲያን ዙሪያ። ግን ወዴት ነው እየጠራቸው ያለው? የፊልጵስዩስን ሰዎች አቴንሽናቸውና ትኩረታቸውን ወዴት ነው እየጠራ ያለው? ወደ መዳናቸው። የመዳናቸው ጉዳይ ሴንተር እንዲሆን፣ በሕይወታቸው ውስጥ ሴንተር እንዲሆን የመዳናቸው ጉዳይ ወደዚያ ነው እየጠራቸው ያለው። ብዙ ሊያወራው የሚችለው ነገር አለ። ስለ ራሱ ሊያወራ የሚችላቸው ነገሮች፣ ስለ እነሱ ሊያወራ የሚችላቸው ነገሮች አሉ። ግን ምን ይላል? እባካችሁ የራሳችሁን መዳን ፈጽሙ። ያንን ነገር የመዳናችሁ ጉዳይ አስቡበት፣ ትኩረት ስጡት ይላል። በሕይወታችን ውስጥ በጣም ብዙ ትኩረት የሚሰጣቸው ነገሮች አሉ። ፋሚሊ አለ፣ ጤና አለ፣ የሥራ ሕይወት አለ። ቤተክርስቲያንም ስንመጣ አገልግሎታችን አለ፣ እርስ በርስ ያሉን ግንኙነቶች አሉ፣ ብዙ ጉዳዮች አሉ። ግን የማንረሳው እና የተለየ አቴንሽን የምንሰጠው ሁል ጊዜ ትኩረታችን የሚስበው የትኩረታችን ዋና አቅጣጫ መዳናችን ነው። መዳናችን ነው።
አሁን በጣም የሚያሰጋው ነገር ምንድነው? የመዳናችንን ጉዳይ ሌሎች ጉዳዮች እየሸፈኑት እንዳይሄዱ። በነገራችን ላይ ህይወታችን የሚፈልቀው ከመዳናችን ነው። አካሄዳችን የሚፈልቀው፣ አገልግሎታችን የሚፈልቀው፣ ዝማሪያችን የሚፈልቀው ከመዳናችን ጋራ ነው። እግዚአብሔርም ትልቅ ጉዳይ አድርጎ የያዘው በዘመናት ውስጥ ሲሰራ የነበረው፣ በእስራኤል ሲናገር የነበረው፣ እስራኤልን ሲገነባ ነፃ ሲያወጣ የነበረው፣ ነቢያቱ ሲናገሩት የነበሩት ስለ እግዚአብሔር ልጅ ስለ ኢየሱስ ነው። እሱ ምንድነው? ዓለምን ለማዳን ስለሚከፍለው ዋጋ። እግዚአብሔር ዋና አጀንዳው ዓለምን የሚያድንበት አጀንዳ ነው። ያ ነው በእግዚአብሔር ዘንድ ያለ ዋና ጉዳይ። ሌሎቹ የሚጨመሩ ናቸው። ስለዚህ ሐዋርያው ጳውሎስ ትኩረታቸውን፣ ልባቸውን ስፍራ እንዲሰጡ፣ የመዳናቸውን ነገር እንዲያስቡ ወደዛ አቴንሽናቸውን ይጠራል። ሰይጣን ትኩረታችንን ነው የሚሰርቀው። ዋና ትኩረት፣ በትኩረት ልንከታተለው፣ ልናየው፣ ልብ ልንለው የሚገባው ነገር ላይ ትኩረታችን እንድናነሳ ያደርጋል። በተለይ በየቀኑ በሚገጥሙን ነገሮች ቦዘር ምን ሆን ሰዎች በጣም ቀላል ነን ለሰይጣን። ትንሽ ነገር የሚረብሸን ሰዎች፣ የዓለም ፍጻሜ የሚመስለን ሰዎች በጣም ለሰይጣን ቀላል ነን። ሰይጣን በእኛ ህይወት ውስጥ ለማሳሳት፣ ለማጭበርበር በጣም ቀላል ነው። ዛሬ ነግራቸዋለሁ። እግዚአብሔር ትኩረታችንን ዘላለማዊ በሆነው የእግዚአብሔር የማዳን አጀንዳ ላይ እንድናደርግ ትልቅ ጥንካሬና መንፈስ ይስጣል። ቻሌንጅ ማድረጋችኋለሁ። ምንድነው ቦዘር የሚያደርጋችሁ? በጣም ሁሉ ጊዜ የምታስቡት፣ የምታወጡት፣ የምታገቡት ነገር ምንድነው? ይሄንን ትኩረት፣ ዋጋም ቫልዩም መስጠት ያስፈልጋል። ኤሳው ብኩርናውን የሸጠው ስለ ራበው ብቻ አይደለም። ረሃብን መታገስ ይቻላል። በሌላ መንገድ ረሃብን መፍታት ይቻላል። ብኩርናውን የሸጠው ዋና ምክንያት ስለ ራበው ሳይሆን ብኩርናውን ስላቃለላት ነው። እና የመዳናችን ነገር ያለው ቦታ ዝቅተኛ ከሆነ ምንም አትጠራጠሩ፣ ለሆነ ነገር ልንሰጠው እንችላለን። ፖም አዱስ ፕሌሬዲቲያቱማ እግዚአብሔር መንፈሳችንን በዛ ጉዳይ ላይ እንደ ብረት ያጠንክረው። ወደዚህ ማይል ትልቅ ጉዳይ ነው። ትልቅ የእግዚአብሔር አጀንዳ ነው። እኔ ይሄ አገልግሎቴ በጣም የከበረ ነገር ነው። እግዚአብሔር የሰጠኝ ትልቅ አደራ ነው። ግን መዳኔን እንዲሸፍን አልፈቅድም። እና የራሳችሁን መዳን ፈጽሙ ማለት ይሄ እዛ ላይ ትኩረት አድርጉ፣ እዛ ላይ ልባችሁ ይሁን ይላል እግዚአብሔር። በዚህ ከሰዓት በኋላ ልባችንን ይመልሰው። ታላቅ ስለሆነ መዳናችን እግዚአብሔር ልጁን የሰጠበት፣ ልጁ ራቁቱን የተንጠለጠለበት፣ እርግማን የሆነበት፣ ያማጠበት ትልቅ ጉዳይ፣ ዘላለማዊ ጉዳይ ስለሆነ ያንን ማሰብ ያስፈልጋል። የዕብራውያንም ጸሐፊ ምዕራፍ 2:1-4 ላይ ይሄንን ታላቅ መዳን ትኩረት ባንሰጠው፣ ቸል ብንለው እንዴት እናመልጣለን ስለሚል ትኩረታችን ወደዛ ይልካል። ግን አንድ ጉዳይ ደግሞ መጠየቅ አለብን። የራሳችሁ መዳን ፈጽሙ ሲል መዳን የሰው ስራ ነው እንዴ? ምን ማለት ነው? መዳን የሚገኘው በስራ ነው? መጽሐፍ ይህንን እንዳልሆነ ይናገራል። ራሱ ሐዋርያው ጳውሎስ ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል፣ ይሄም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም ብለዋል። የራሳችሁ መዳን ፈጽሙ ማለት ታዲያ መዳናችንን እኛ እንሰራለን ማለት ነው? አይደለም። ደህንነት በምንም ተአምር የሰው ስራ አይደለም። ታዲያ ምን ማለት ነው? የ1981 ትርጉም እንደዚህ ይላል፣ እያንዳንዳችሁ ያላችሁን ደህንነት
ደህንነት ኦብቴን ስለማድረግ አይደለም የሚናገረው፣ ስለማግኘት አይደለም የሚናገረው። ኦልሬዲ እጃችሁ የገባውን ደህንነት ፍጹም ለማድረግ በፍርሃትና በአክብሮት ተግታችሁ ስሩ ይላል። ለመዳን መስራትና እጃችን ላይ የገባውን ደህንነት ሙሉ ለማድረግ ኮምፕሊት ለማድረግ ለመጨረስ ልዩነት አለው። ሐዋርያው ጳውሎስ እየተናገረ ያለው መዳን ለማግኘት ስሩ ሳይሆን ድናችኋል። መዳን እናንተ እጅ ላይ አለ። እጃችሁ ላይ የገባው መዳን ግን ሙሉ አድርጉት፣ ኮምፕሊት አድርጉት፣ ፍጹም አድርጉት ይላል። እንዴት ሰነበታችሁ? ደህና ናችሁ? we are in serious issue ትልቅ ጉዳይ ነው እያወራን ያለን። ስለዚህ መዳናችን የኛ ስራ ሳይሆን ተሰርቶ የተሰጠን ነው። አልቋል ወይ መዳናችን? አልቋልም አላለቀምም። ምን አልኩ? የራስህ ጉዳይ ምንም በል። ምን አልኩ? መዳናችን አልቋልም አላለቀምም። እንደዚህ ናቸው። መጽሐፍ ላይ የምታገኙት እውነት ይሄ ብቻ ነው ስትሉ ሌላ ነገርም አለው። በጣም ሰልፊ ነው፣ ጥልቅ ነው። መዳናችን አልቋል። አዎ። ዛሬ ብንሞት ወደ እግዚአብሔር መንግሥት እንሄዳለን። አዎ። ደግሞ አላለቀም። እንዳላለቀ የሚያሳየን ነገር ምንድነው? ይሄ ፈጽሙት የሚለው ቃል ያላለቀ ደግሞ መሆኑን ነው የሚያሳየን። ምን ማለት ነው? የመጽሐፍ ቅዱስ አስተማሪዎች የመዳናችን ሂደት 3 ጊዜያት ውስጥ ያልፋል። ያለፈ ጊዜ፣ የአሁን ጊዜና የሚመጣ ጊዜ አለው። ባለፈ ጊዜ ጌታን ስንቀበል 3 ቃላቶች ይጠቀማሉ። ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን። ባለፈው ጊዜ ጌታን ስንቀበል ጸድቀናል። ክብር ለእግዚአብሔር ይሆን። ምን ማለት ነው? ከፍርድ ነፃ ወጥተናል። ክሳችን ተዘግቷል። እግዚአብሔር ለፍርድ አይጠብቀንም። ሮሜ 8:1 እንደሚነግረን በክርስቶስ ላሉት ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ኩነኔ የለባቸውም። we already ጸድቀናል። ከዛስ ምን ይጠብቀናል? ግሎሪፊኬሽን ይጠብቀናል። ሮሜ 8 እንደሚናገረው አስቀድሞ ያወቃቸውን እነሱን ጠራቸው፣ የጠራቸውን አጸደቃቸውና ያጸደቃቸውን አከበራቸው። ክብር ይጠብቀናል። ከኋላ ምን ሆነናል? ጀስቲፋይድ ሆነናል፣ ጸድቀናል። ኩነኔ ሄደዋል። እግዚአብሔር በክርስቶስ አጽድቆናል። መሃል ላይ ምን አለ? ሳንቲፊኬሽን አለ። የመቀደስ የመንጻት ሂደት አለ። ምክንያቱም የጸደቅን እኛ ወደ ክብር ስንገባ የመቀደስ ሂደት ውስጥ ነው ያለ ነው። አሁን ምንድነው? አላለቀም የምንለው ነገር ገና ወደ ተዘጋጀው ክብር አልገባንም። ጸድቀናል። ገና ደግሞ እየተቀደስንና እየነጻን ነው ያለ ነው። ስለዚህ መሃል ላይ ያለው ነገር ሳንቲፊኬሽን ነው፣ መንጻት ነው፣ መቀደስ ነው። አንደኛ ዮሐንስ ምዕራፍ 3 ከ1 እስከ 2 ይሄን በጥሩ ሁኔታ ነው የሚነግረን። ሄጄ አነበዋለሁ። እነዚህ 3 አሁን የምነግራችሁን ሐሳቦች በጣም ጥሩ አድርጎ ነው የሚያስቀምጠው። በኋላ ላይ አሁን ምንድነው አቴንሽን መስጠት ያለብን ነገር የሚለውን እናገኘዋለን። አንደኛ ዮሐንስ ምዕራፍ 3 ከ1 እስከ 3 አነባለሁ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እሱ ስላላወቀው እኛንም አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱ እንድንመስል እናውቃለን። በእርሱም ይህ ተስፋ የሚያደርግ ሁሉ እሱ ንጹሕ እንደሆነ ራሱን ያነጻል ይላል። አሁን የሆነውን ነገር ይነግረናል። አሁን የእግዚአብሔር ልጆች ነን። ኦልሬዲ የእግዚአብሔር ልጆች ነን ሆነዋል። ይሄ የእግዚአብሔር ልጅነት ስልጣን ኦልሬዲ ወስደናል። ኦኬ። ከፊታችን ደግሞ ሌላ ነገር ምን እንደምንሆን ገና አልተገለጠም። ያላለቀ ነገር ደግሞ አለ ማለት ነው።
ምንድነው ምን ሆነው? የምንሆነው ምንድነው? እሱ ቢገለጥ እሱን እንመስላለን። ይሄ የወደፊት ክብር ነው። ሰው ምን ይላል? ሶስተኛው ነጥብ ላይ ይሄ ተስፋ እንዳለው የሚያውቅ ሰው አሁን በመካከል ላይ ምን ያደርጋል? እሱ ንጹህ እንደሆነ ራሱን ያነጻል። እግዚአብሔር ልጅ ነን። ወደፊት ጌታ ሲመጣ እሱን እንመስላለን። ይህን ተስፋ የያዘ ሰው ግን በመካከል ላይ ባለው ጊዜ እሱ ንጹህ እንደሆነ ራሱን ያነጻል። ስለዚህ አሁን የመዳን ሳይሆን የዳንኛ ይሄ ጊዜ ራሳችንን የምናነጻበት ጊዜ ነው። ራሳችንን የምንቀድስበት ጊዜ ነው። ለሚገለጠው ክብር፣ ለሚመጣው ጌታ ቅድስናን እግዚአብሔርን በመፍራት ፍጹም እያደረግን የመንጻት ጊዜ ነው ይሄ ጊዜ። ብዙ ሰዎች የሚሳሳቱት ነገር ይሄ ነው። ድነናል፣ ጌታ ይመጣል፣ እንገባለን ነው የሚሉት። ግን በመዳናችንና በጌታ መምጣት መካከል ምን እያደረግን ነው የምንቆየው ስንል ራሳችንን እያነጻን ነው የምንቆየው። ፑማ ብሎሮዱስ ኢቲያቱማ ጃንቶማ። ስለዚህ ቤተ ክርስቲያን ለዳነው ሕዝብ ዋና አጀንዳ አድርጋ መስበክ ያለባት ነገር ምንድነው? መንጻት ነው። ቆሻሻ ማራገፍ፣ ነውርን ማስወጣት፣ እርኩሰትን ማስወጣት፣ ስጋዊነትን ማስወጣት፣ ዓለማዊነትን ማስወጣት፣ መመለስ፣ መታጠብ፣ መቀደስ፣ መንጻት ነው ማዕከል ላይ ያለው አጀንዳ። ይህንን ተስፋ የሚያደርግ ሰው፣ በዚህ ተስፋ የሚያምን ሰው እሱ ንጹህ እንደሆነ ራሱን ያነጻል። ሁለት ችግር አለን። ገና ይሄ የወደቀው አዳማዊ ባህሪ የተሸከመው ስጋችን አልተዋጀም። ገና ነው። ገና ጌታ ሲመጣ ነው የሚዋጀው። መንፈሳችን፣ ነፍሳችን የተዋጀው እና ከዚህ ሰውነታችን ውስጥ ካለው አዳማዊ ባህሪያችን ጋር እንታገላለን። ምንኖርባት ዓለም ደግሞ የረከሰች ስለሆነች ዕለት ዕለት የመርከስ የመቆሸሽ ቻሌንጅ አለብን። ቻሌንጅ ላድርጋችሁ። መንጻት የሚለው ነገር ምን ያህል ነው የሚያስጨንቃችሁ? መንጻት የሚለው አሁን በቃ በጸጋ ድነናል፣ ፊን ነው፣ መፋንን ነው። እንደገና ነግራችኋለሁ፣ የእግዚአብሔር ልጆች ሆነናል። ገና የምንሆነው የምንለወጥበት የልጁን መልክ የምንመስልበት የክብር ጊዜ አለ። መሃል ላይ ግን ይሄ የመፋነን ጊዜ ሳይሆን የመንጻት፣ የመመለስ፣ የመቀደስ፣ የመታጠብ ራስንም መንፈስንና ስጋን ከሚያረክስ ነገር ዋጋ እየከፈልንም ቢሆን የመንጻት ጊዜ ነው። ገንዘባችን ጋር ንጽህና፣ አስተሳሰባችን ጋር ንጽህና፣ ትዳራችን ውስጥ ንጽህና፣ አንደበታችን ውስጥ ንጽህና፣ እጃችን ላይ ንጽህና፣ አቲቲዩዳችን ውስጥ ንጽህና፣ መንፈሳችንንና ስጋችንን ከሚያረክስ ነገር እግዚአብሔርን በመፍራት ንጹህ ለመሆን በክርስቶስ ደም እየታጠብን የምንዘጋጅበት ጊዜ። እኛ እየመጣብን አይደለም የሚያቆሽሸን ነገር፣ ተንደርድረን እየገባንበት ነው። ተንደርድረን እንገባበታለን። እግዚአብሔር የመንጻትን መንፈስ ይስጣን። ስለዚህ መዳናችን አልቋልም አላለቀም። እየጠበቅንም ነው ያለነው። የመንጻት ሂደት ላይ ፕሮሰስ ላይ ነን ያለነው። ሁለተኛ ቆሮንቶስ 3:18 ላይ የልጁን መልክ እንድንመስል ከክብር ወደ ክብር እንለወጣለን ይላል። ሁለተኛ ቆሮንቶስ 3:18 ላይ
ጴጥሮስም ሁለተኛ ጴጥሮስ 1 ከ10 እስከ 18 ላይ መመረጣችሁንና መጠራታችሁን ተመርጣችኋል፣ ተጠርታችኋል፣ ታጸኑ ዘንድ ከፊት ይልቅ ትጉ ይላል። ስለዚህ የራሳችሁን መዳን ፈጽሙ ሲለን ይሄንን ለማመልከት ነው። እንግዲህ ሐዋርያው ጳውሎስ የራሳችሁን መዳን ፈጽሙ ካለ በኋላ እንዴት ነው የምንፈጽመው? የራሳችንን መዳን እንዴት ነው የምንፈጽመው ስንል ቅድም ያነሳሁት ሐሳብ አለ። እሱ ያነሳውን ነገሮች አነሳል። በጣም ሁለት ትልልቅ ነገሮች ተቀምጠዋል እዚህ ልብ ብላችሁት ካያችሁት። የመጀመሪያው ነገር እግዚአብሔር በእኛ የመዳን ሂደት ውስጥ እግዚአብሔር በስራ ላይ ነው ያለው። በእኛ የመቀደስ፣ በእኛ የመለወጥ፣ በእኛ ወደ ክብር የመግባት የማዳን ስራ ውስጥ እግዚአብሔር በእያንዳንዳችን ህይወት ውስጥ በስራ ላይ ነው ያለው። እግዚአብሔር ካዳነን በኋላ የሚቀጥለውን ጨርስ ብሎ ወደ ሰማይ ሄዶ ቁጭ ብሎ እያየን አይደለም ያለው። ይሄ ያዳነን ጌታ በዚህ ፕሮሰስ ውስጥ በእኛ ህይወት እየሰራ ነው ያለው። ምን ይላል? ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። አሜን አትሉም? ስለ በጎ ፈቃዱ ይሄንን በጎ ዓላማውን ትልቁን እቅዱን ለመፈጸም በእናንተ ህይወት መፈለግንም ማድረግንም የሚሰራ እግዚአብሔር ነው ይላል። በጣም ደስ የሚለው ነገር መንፈሳዊ ህይወት ቶታሊ እኛ ላይ ያረፈ አይደለም። የኛ ኃላፊነት አለ። ያዳነን ጌታ ግን መለኮታዊ በሆነው ኃይሉና አሰራሩ በእኔና በእናንተ ህይወት ውስጥ ይሰራል ነው ምላችሁ። ይሰራል። በውስጣችን ያደረ የእግዚአብሔር መንፈስ ይሰራል። በጣም ሲሰራ ደግሞ ሁለት ነገሮች ላይ ይሰራል። መፈለግ ላይና ማድረግ ላይ ይሰራል። መፈለግ ምንድን ነው? መፈለግ ፈቃዳችን ነው። ትክክለኛውን ነገር እንድንመርጥ፣ የቀናውን ነገር እንድንመርጥ ልባችን ላይ በመንፈስ ቅዱስ የሚሰራ ነው። ፈቃዳችን ላይ እግዚአብሔር ይሰራል። ለዚህ ነው ዳዊት በምዕራፍ 51 ከ10 እስከ 12 ላይ ስለ ውስጣዊ ማንነቱ ይጸልያል ወደ እግዚአብሔር። ምን ይላል? እንደዚህ ይላል፣ የቀናውን መንፈስ በውስጤ አድስ። መንፈሴ ምን ያለ ይሁን? የቀና ይሁን። የቀና ትክክለኛ ይሁን። እባክህ እንዲህ አይነት መንፈስ ስጠኝ ይላል። ደግሞ እንደዚህ ይላል፣ ንጹሕ ልብን ፍጠርልኝ። የውስጥ ጉዳይ ናቸው እነዚህ። ደግሞ በእሽታ መንፈስ ደግፈኝ፣ እንድታዘዝህ ፈቃደኛ አድርገኝ ማለት ነው። አያችኋቸው? እነዚህ የቀና መንፈስ፣ ንጹሕ ልብ፣ የእሽታ መንፈስ እባክህ ስጠኝ ይላል። ይሄ ካልገባን እግዚአብሔር እነዚህን ነገሮች በእኛ ህይወት ውስጥ እንደሚሰራ ካልገባን የራሳችን መዳን ለመፈጸም ተስፋ እንቆርጣለን። እግዚአብሔር በመፈለጋችን ውስጥ ይሰራል። አሜን ትላላችሁ ወገኖች? አሜን ትላላችሁ ሆይ? ከዛ ሁለተኛው ደግሞ ማድረግ ነው። ማድረግ፣ የማድረግ ኃይል ይሰጣል እግዚአብሔር። ይሄ ነው የምታደርገው፣ ይሄ ነው ትክክለኛው ብቻ ብሎ በውስጣችን አስቀምጦ አይሄድም። ነገር ግን የምናደርግበትንም ኃይል ይሰጠናል። እኛ ስፔሻል አይደለንም ወገኖች። ፈቃዳችንን፣ ልባችንን፣ ምኞታችንን ሼፕ የሚያደርግ መንፈስ አለ በውስጣችን። ከዛ ደግሞ ትክክለኛውን ነገር ለማድረግ፣ ጽድቅን ለማድረግ፣ የእግዚአብሔር ፈቃድ ለማድረግ የሚረዳ የድርጊት ደግሞ ጉልበት የሚሰጥ መንፈስ በውስጣችን አለ። ስለዚህ የራሳችን መዳን ስንፈጽም፣ ለመፈጸም ስንነሳ በውስጣችን የእግዚአብሔር መንፈስ እየሰራ እንደሆነ ማሰብ፣ መረዳት ያስፈልጋል። ለዚህ ነው የምንጸልየው፣ ወደ እግዚአብሔር የምንቀርበው፣ እባክህ እርዳን የምንለው። ለዚህ ነው በፈቃዳችን ላይ የሚሰለጥን፣ ደግሞም በጉልበታችንና በኃይላችን ላይ የሚሰለጥን በመንፈሱ በእኛ ውስጥ የሚሰራ ጌታ አለ። ያቃተው ሰው ይኖር ይሆን? አቅም ያጣ ሰው ይኖር ይሆን? እግዚአብሔር ይረዳሃል ብራዘር።
በአንተ ውስጥ መፈለግን ይሰራል እግዚአብሔር። ራይት የሆነውን ነገር ይሰራል እግዚአብሔር። የእሽታ መንፈስ ይሰጣል እግዚአብሔር። ያ ብቻ አይደለም፣ የምታደርግበትንም ኃይልና አቅም እግዚአብሔር ሊሰጥህ የተዘጋጀ ነው። አሜን ትላላችሁ ወገኖች? ቀናውን የማሰብና የማድረግ የመፈለግና የማድረግ መንፈስ እግዚአብሔር ይሰጠናል። ሁለተኛው ግን እኛ ደግሞ የምናደርገው ነገር ነው። አሁን የነገርኳችሁ እግዚአብሔር በእኛ ሕይወት ውስጥ የሚሰራው ምናምነው ያ እንዲሆን የምንጸልየው ነገር ሲሆን፣ ሁለተኛው ግን እኛ የምናደርገው ነው። ምንድነው እኛ የምናደርገው? መታዘዝ። ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ይሄ እንደውም መታዘዝ የሚለውን ቃል ነው የመዳናችሁን ፈጽሙ በሚል የተካው። የራሳችሁን መዳን ፈጽሙ ማለት ታዘዙ ማለት ነው። መታዘዝ ማለት ደግሞ የራስን መዳን መፈጸም ነው። ቃሎቹን እያለዋወጠ ተጠቅሞባቸዋል ሐዋርያው ጳውሎስ። በጣም ደስ የሚለው ነገር በአንድ ክንፍ እግዚአብሔር በመንፈሱ መፈለግንም ማድረግንም በእኛ ውስጥ ይሰራል። እኛ ደግሞ መታዘዝ ይፈልግበታል። እስቲ መታዘዝ በሉ። ሶስት አቅጣጫዎችን ከመታዘዝ አንጻር ማሰብ ያስፈልገናል። የመጀመሪያው የተጻፈውን ቃል መታዘዝ። የተጻፈው ቃል እግዚአብሔር ይጠይቀናል። ይሄንን የተጻፈውን ቃል መታዘዝ ምንም ማሻሻያ የለውም። አቅም ብናጣ ይላል። የተጻፈውን ቃል መታዘዝ። የእግዚአብሔር ቃል ካላለ አላለም፣ ካለ ደግሞ ማድረግ፣ በእግዚአብሔር ቃል ላይ የተመሰረተ መታዘዝ። ሁለተኛው በውስጣችን ላደረው ቅዱስ መንፈስ መታዘዝ። ወንድሞችና እህቶቼ በውስጣችን ያደረው ቅዱስ መንፈስ ሕያው ነው፣ ፐርሰን ነው። ወደ እውነት ሁሉ ይመራችኋል ብሏል ጌታ። የእውነት መንፈስ በመጣ ጊዜ ይመራችኋል፣ ከኔም እየወሰደ ያስተምራችኋል፣ የሚመጣውንም ይነግራችኋል። የሚናገር የሚያስተምር የሚመራ ማንነት ያለው ፐርሰን የሆነ ጌታ ነው በውስጣችን ያደረው። ለሆሳስ የሆኑ ድምፆች አሉት። በጣም ጀንትል ነው ጌታ መንፈስ ቅዱስ። በጣም ጨዋ ነው። ድምፁ እንኳን የሚረብሽ አይደለም። ሲናገር ቀስ ብሎ ነው የሚናገረው። እና ይሄ መንፈስ በውስጣችን ለሚናገረው ነገር አንዳንዴ ይሄ ይጠፋብናል፣ አንዳንዴ በዚህ ላይ ዲቴል ላናገኝ እንችላለን። ነገር ግን የእውነት መንፈስ ግን ሴንሲቲቭ ብንሆን ይመራናል፣ ይናገረናል፣ የሚጠቅመንን ልንሄድበት የሚገባውን ነገር ያሳየናል። ወንድሞችና እህቶቼ ሁለተኛ አጥብቀን መለማመድ ያለብን ነገር በውስጣችን ካለው ቅዱስ መንፈስ ጋር መነጋገር፣ መደማመጥ፣ እሱን መታዘዝ። አንዳንድ ጊዜ ለእኛ ባይገባንም እንኳን እሱን መታዘዝ፣ ከእሱ ጋር ህብረት ማድረግ መለማመድ አለብን። ሶስተኛው እግዚአብሔር ላስቀመጠው ስልጣን ለኦቶሪቲ አንዱ መታዘዛችን የሚገለጠው ኦቶሪቲን ስናከብር ነው። ስልጣን ምንጩ እግዚአብሔር ነው። እግዚአብሔር ነው ስልጣን የሚሰጠው። ለዛ ስልጣን ከእግዚአብሔር ቃል ጋር እስካልተጋጨ ድረስ መታዘዝ ያስፈልጋል። ቤተሰብ ውስጥ ሚስት ለባሏ፣ ልጆች ለወላጆች፣ ባል ለክርስቶስ። ባሎች እናንተ የመጨረሻ ስልጣን አይደላችሁ። የእናንተ ራስ ክርስቶስ ነው። ባሎች ለክርስቶስ፣ ሚስቶች ለባሎቻቸው፣ ልጆች ለባልና ለልጆች ኦቶሪቲ አለ። እሱን መታዘዝ፣ በመታዘዝ አክቲቭ ይሆናል።
መታዘዝ የሌለበት ቤተሰብ ይፈርሳል። እልህ የሞላበት ቤተሰብ፣ ማይስማማ ቤተሰብ፣ ሰሚሽን የሌለበት ቤተሰብ ይፈርሳል፣ መቆም አይችልም። ሁለተኛ ቤተ ክርስቲያን ውስጥ ኦቶሪቲ አለ። እግዚአብሔር ያስቀመጣቸው ሰዎች አሉ። በቤተ ክርስቲያን የተቀመጡ እረኞች፣ ሽማግሌዎች ለእረኞች አለቃ ለናዝሬቱ ለኢየሱስ ቶታሊ ሰሚት ማድረግ አለባቸው። የመጨረሻ ስልጣን አይደሉም። የእረኞች አለቃ ሲገለጥ መልስ ለመስጠት እንዲችሉ ቶታል የቤተ ክርስቲያን ሊደርሺፕ ለእረኞች አለቃ ሰሚት ማድረግ አለበት። ምዕመናን ለዛ ኦቶሪቲ ሰሚት ማድረግ አለባቸው። መታዘዝ ያስፈልጋል። ሶስተኛ ለመንግስት ተቋማት ለዚህ ኦቶሪቲ ሰሚት ማድረግ ያስፈልጋል። አመፃ እስካልሆነ ድረስ፣ ግፍ ክፋት እስካልሆነ ድረስ እግዚአብሔር መንግስትን አስቀምጧል። ባለስልጣናት የእግዚአብሔር አገልጋዮች ናቸው ይላል መጽሐፍ። እኛን እንዲያገለግሉን ተቀምጠዋል። እነሱ በጽድቅ እንዲያስተዳድሩ መጸለይ ያስፈልገናል። ለኦቶሪቲ ሰሚት ማድረግ፣ ለተጻፈው ቃል የእግዚአብሔር ቃል ካለ መቆም አለብን። እናንተ ሰዎች ቀይ መብራት እንኳን ያቆመናል አይደለም? የእግዚአብሔር ቃል ሲል ማቆም አለብን። በእግዚአብሔር ቃል መገዛት አለብን። በውስጣችን ላለው ቅዱስ መንፈስ ቅዱስ ለኛ ስሜት ለመስጠት እንድንል አይደለም ያለው። ሊመራን ነው። ኢየሱስን ሊያከብር ነው። ወደ እውነት ሊወስደን ነው። በውስጣችን ያለው መንፈስ እንዲናገር ፍቀዱለት። በውስጣችን ነፃ ይውጣ መንፈስ ቅዱስ እንዲናገር። ምን ታስባለህ በሉት። ምንድነው የምትፈልገው? ቆማችሁ እየሄዳችሁ ጠይቁ፣ እየነዳችሁ ጠይቁ። አንድ ሐሳብ ሲመጣ ጌታ መንፈስ ቅዱስ ምከረኝ ብትሉት ግሩም የሆነ ድምፅ አለው። ለኦቶሪቲ እንታዘዝ። መታዘዝ ለእግዚአብሔር ቃል፣ ለመንፈስ ቅዱስ እግዚአብሔር ላስቀመጠው ኦቶሪቲ ሰሚት ማድረግ ያስፈልጋል። ጌታ ይርዳን። እኛ አመፀኛ ህዝብ አይደለንም። እኛ በመታዘዝ እንታወቃለን። እሺ ብትሉ ብትታዘዙ የምድርን በረከት ተበላላችሁ። መታዘዝ ሰላም ይሰጣል። ማመፅ ግን የእግዚአብሔር መንፈስ ያሳዝናል። እንዴት እንታዘዝ? ለእግዚአብሔር እንዴት እንታዘዝ? እንዴት እንደምንታዘዝ 3 ነጥቦችን አስቀምጧል ሐዋርያው ጳውሎስ። እሱን ነግሬያችሁ ነው የምጠቀልለው። እንዴት እንታዘዝ? የመጀመሪያው ሁል ጊዜ ኮንሲስተንሲ፣ ሁሌ ሐዋርያው ጳውሎስ ንስሐ እንዲገቡ አይደለም እየጠየቃቸው ያለው፣ የሚታዘዙ አማኞች ናቸው እነዚህ። እና ምን እያለ ይሄ መታዘዛችሁ ይቀጥል ነው የሚላቸው። ስለዚህ ወዳጆቼ ሁል ጊዜ እንደታዘዛችሁ እስከዛሬ እንዳየኋችሁ የምትታዘዙ ሰዎች ናችሁ ይላቸዋል። በጣም የመታዘዝ ህይወት አላችሁ። ግን አሁን ማሳስባችሁ ነገር በተለይ እኔ ደግሞ ከናንተ ስርቅ ባለሁበት ጊዜ ከምትታዘዙት ይልቅ ሁል ጊዜ መታዘዛችሁ እንዲቀጥል አሳስባችኋል። እስቲ ቻሌንጅ ላድርጋችሁ። ህይወታችን ኮንሲስተንሲ ይጎለዋል፣ ይቆራረጣል። አሁን አላቅም እንደ ኢትዮጵያ ኤልፓ ይቆራረጣል። አለ ስትሉት ይጠፋል። የኢትዮጵያ ኤልፓ አለ ብላችሁ ድስት ስትጥዱ ብው ይላል። አብኩታችሁ ልትጋግሩ ስትሉ ይጠፋል፣ ሊጡ ይበላሻል። የህይወት መቆራረጥ እግዚአብሔር እሱን ይምታው። አሜን ትላላችሁ ወገኖቼ? ይምታው። ሁል ጊዜ ኮንሲስተንሲ የጸሎት ህይወታችን፣ ለእግዚአብሔር ቃል ያለን መታዘዝ፣ መገዛት፣ ኮሚትመንታችን፣ ከጌታ ጋር ያለ ጉዞ፣ አገልግሎታችን፣ ወደ ህብረት መምጣታችን የማይቆራረጥ ያርገው እግዚአብሔር።
ሲቀጥል ማደግ አለ። ከአንድ ሌቭል እግዚአብሔር ደረሰ ብሎ አንድ ደረጃ ሲያደርስ ታቋርጠዋለህ። ግን እግዚአብሔር ኮንሲስተንሲ ሲኖር ደረጃ በደረጃ ከአንድ ክብር ወደ ሌላ ክብር እየወሰደን ይመጣልና መታዘዛችን ወጥ እንዲሆን እግዚአብሔር ይፈልጋል። አሜን በሉኝ ወገኖች። ሐዋርያው ጳውሎስ የመታዘዛቸውን ምክንያት ያስተካክለዋል። ለምን? እሱ እያለ በጣም ይታዘዛሉ። አሁን እሱ ሊሞት ስለሆነ መታዘዛቸው እንዳይቋረጥ መታዘዛችሁ በእኔ ላይ የተመሰረተ ሳይሆን በጌታ ላይ የተመሰረተ ይሁን ይላቸዋል። እስቲ አንድ ነገር ልንገራችሁ። ባል ሚስቱን መውደዱ በእሷ ላይ የተመሰረተ አይደለም። በምን ላይ ነው የሚመሰረተው? በጌታ ቃል ላይ ነው የሚመሰረተው። ሚስት ለባሏ መገዛቷ በሱ ላይ መመስረት የለበትም። በማ ላይ? በጌታ ላይ መመስረት አለበት። የምንታዘዝበት ምክንያት ነው እንድንለዋወጥ የሚያደርገን። በጌታ ምክንያት በጌታ ላይ ተመስርተን የምንታዘዝ ከሆነ ወጥ ይሆናል ህይወታችን። ሆሴዕ 6:4 ላይ እንደዚህ ይላል፣ ምሕረታችሁ እንደ ማለዳ ደመና ወይም ጉም በማለዳም እንደሚያልፍ ጠል ነውና፣ ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ምን ባደርጋችሁ ይሻለኛል? ምሕረታችሁ የሚለው ሌላ ትርጉም ፍቅራችሁ እንደ ማለዳ ደመና ጉም ነው። ፍቅራችሁ እንደ ማለዳ እንደሚያልፍ ጠል ነው። ጠልና ጉም ታውቃላችሁ አይደል? ጠል ፀሐይ ሲወጣ ይረግፋል፣ ጉሙም ደግሞ ንፋስ ሲመጣ ይበተናል። እና ልጨብጣችሁ አልቻልኩም ማለት እግዚአብሔር። እና ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ምን ባደርጋችሁ ይሻለኛል? ያስኳችሁ ስል ታመልጡኛላችሁ፣ መጣችሁ ስል ትሄዳላችሁ፣ ወደዳችሁኝ ስል የላችሁ። ምን ባደርግ ይሻለኛል? አንድ ነገር ልንገራችሁ። ስሜት ሳይሆን ኮንቪክሽን ይምራል። አሜን ትላላችሁ ወገኖች? ኮንቪክሽን፣ ይሄ አምነንበት፣ አቤት አምነንበት። ስሜታችን ጥሩ ነው። ስሜታችን የራሱ ቦታ አለው። ግን ስሜታችን ወጥ አያደርገንም። ኮንቪክሽን ግን መሰጠት ግን ወጥ ያደርገናል። እንዴት እንታዘዝ? ሁል ጊዜ በማንኛውም ሁኔታ ውስጥ እግዚአብሔርን እንታዘዝ። ለዛ እግዚአብሔር ጸጋ ይሰጠናል። ሁለተኛው በፍርሃትና በመንቀጥቀጥ እንታዘዝ። የራሳችሁን መዳን እንዴት ፈጽሙት ይላል? በፍርሃትና በመንቀጥቀጥ። አሁን የጠፋው ጴንጤው ሙልጭ አድርጎ ያጣው ነገር ፍርሃት የሚባል ነገር። እንደ ጴንጤ ፈጣጣ አለን? እየሰረቀ ፈጣጣ ነው፣ እያመነዘረ ፈጣጣ ነው፣ እያጭበረበረ ፈጣጣ ነው። እንደ ጴንጤ በጣም መጥፎ ነው። ይሄ በሃይማኖት ስም የታጀበ ወንጀል ደፋር ያደርጋችኋል። ድነናል። ስለዚህ እግዚአብሔር ጓደኛችን ነው፣ እግዚአብሔር ብራዘር ነው፣ ኢየሱስ ብራዘር ነው። ጴንጤ ያፏጫል፣ እጁን ኪሶ አድርጎ እግዚአብሔር ላይ በጣም ደፋር ነው። እውነተኛ ሃይማኖት፣ እውነተኛ እምነት እግዚአብሔርን ያውቃል። እግዚአብሔርን ስለሚያውቅ በሕይወቱ ውስጥ ከእግዚአብሔርና ከእግዚአብሔር ነገር ጋር ለተያያዘ ነገር ፍርሃትና መንቀጥቀጥ አለው። በጣም የተወደዱ ሰዎች እንዳሉ አውቃለሁ። እዚህ ያለን አብዛኛዎቻችን የእግዚአብሔር ፍርሃት፣ የእግዚአብሔር ነገር አክብሮት በልባችን እንዳለ አውቃለሁ። ስለዚህ ቤተክርስቲያን ጌታን እባርካለሁ። በጣም እግዚአብሔር ይጠብቅላችሁ። ግን እንዴት ነው መታዘዝ? እንዴት ነው መዳናችን የምንይዘው? በፍርሃትና በመንቀጥቀጥ ነው። ኢሳይያስ 66 ከ1 እስከ 2 ሲናገር እንደዚህ ይላል፣ እነሆ ወደ ትሁት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ቃሌ ምን የሚያደርገው? የሚያንቀጠቅጠው ለቃሌ አክብሮት ወዳለው፣ ፍርሃት ወዳለው፣
ጥንቃቄ ወዳለው ለቃሌ ራሱን ዝቅ ወደሚያደርግ ሰው እመለከታለሁ። ሚልክያስ 1:6 ላይ ይጠይቃል እግዚአብሔር እስራኤል እንደዛ አይነት ጣጣ ስለነበራት እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታ ከሆንኩ መፈራቴ ወዴት አለ ይላል። ፍርሃትና መንቀጥቀጥ አክብሮትን፣ ጥንቃቄን፣ ትህትናን ነው የሚያሳየው። መርበትበትን አይደለም የሚያሳየው። ማክበር፣ እግዚአብሔር ማክበር፣ የእግዚአብሔር ነገር በአክብሮት መያዝ፣ መፍራት፣ ጥንቃቄ እንዳይበላሽ፣ አቅጣጫ እንዳይስት መጠንቀቅ። ከዛስ ትሁት መሆን ራስን ዝቅ ማድረግ ነው። መፍራት፣ መቀጥቀጥ፣ እንደዚህ መሆን ራስን ዝቅ ማድረግ ነው። ወንድሞቼና እህቶቼ ልምከራችሁ፣ የእግዚአብሔር ነገር በፈጣጣነት፣ በደፋርነት፣ በብልጣብልጥነት ሳይሆን የእግዚአብሔር ነገር በአክብሮት፣ በፍርሃት፣ በጥንቃቄ፣ በትህትና የሚያዝ ነው። እግዚአብሔር እነሱን ያከብራል፣ ይባርካል። እንዴት እንታዘዝ? በፍርሃትና በመንቀጥቀጥ እንታዘዝ። ሶስተኛ ስለመታዘዛችን ሐዋርያው ጳውሎስ ያስቀመጠው ሳናንጎራጉርና ክፉ ሳናስብ እንታዘዝ። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩና ክፉ ሳታስቡ። አንዳንድ ልጆች ስታዟቸው እምቢም አይሏቸውም። እኔ ብቻ ነኝ እንዲምታዙ ይላል እና ናና አንተ ምን እያልክ ነው ይላል። እያጉረመረመ ይሄዳል ማለት እኔ ብቻ ነው እሱኛው ይታዘብ እያለ ይሄዳል። ውስጡ ተቃውሞ አለው። ያን ነገር አልተቀበለውም። እንደውም ሁለተኛ ደግሞ ምን ይላል? ክፉ ሳታስቡ። ክፉ ሐሳብ አንዳንድ ጊዜ በልባችን ይበቅላል። ምን አይነት ክፉ ሐሳብ? እግዚአብሔርን በትክክል አለመረዳት። ይሄንን በእስራኤላውያን ሕይወት ውስጥ ነው የምታዩት። ክፉ ያስባሉ ሁሉ ጊዜ እና ከክፉ ሐሳብ ተነስተው ነው የሚያጉረመርሙት። ምን ይላሉ? መቃብር ስለሌለ ነው እዚህ ያወጡን። ሪሊ እግዚአብሔር እነሱን ለመቅበር ነው ከዛ ያወጣቸው። በእውነት እነሱን በምድረ በዳ አውጥቶ እዛ ጨርሶ ሊቀብራቸው ነው እግዚአብሔር ያወጣቸው። ግን እንዲህ አይነት ሐሳብ ልባቸው ውስጥ መካከላቸው ይበቅላል። ስለዚህ ምን ይላሉ? በሙሴና በእግዚአብሔር ላይ ያጉረመርማሉ። ለምን? ከበቀለው ክፉ ሐሳብ የተነሳ ለእግዚአብሔር ምስጋና ወይም ጸሎት ሳይሆን ተቃውሞ ያቀርባሉ። ከዚህ ተጠንቀቁ። እግዚአብሔር ሊያጠፋኝ ነው፣ እግዚአብሔር ሊገለኝ ነው፣ እግዚአብሔር ለጠላት አሳልፎ ሰጥቶኛል፣ እግዚአብሔር በሽተኛ ሊያደርገኝ ነው። እንደዚህ አይነት የጨለማና ክፉ ሐሳብ እግዚአብሔር ያፍርሰው። እግዚአብሔር እንደዛ አይነት ዓላማ በእኛ ላይ የለው። ለዚህ ነው ለእስራኤል ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ስጣችሁ ዘንድ የመልካም ነው እንጂ የክፉ አይደለም ያለው። ለዚህ ነው ብዙዎቻችን አእምሮ ውስጥ አንዳንድ ነገሮች ሲመጡ ቶሎ ክፉ ሐሳብ ይበቅላል። ከዛ የተነሳ እናጉረመርማለን። እኔ አንድ ነገር ልንገራችሁ፣ እግዚአብሔር ጥሩ የሚሆነው እኛን ፈርቶ አይደለም፣ ያጨበጭቡልኛል ብሎም አይደለም፣ ከተውኝ ምን ሆናለሁ ብሎ አይደለም። መልካምነት የአምላካችንና የአባታችን የእግዚአብሔር ባህሪ ነው። አሜን ትላላችሁ ሆይ? እግዚአብሔር መልካም ነው። እግዚአብሔር መልካም ነው። መልካም ነው እግዚአብሔር። በራባቸው ጊዜ በምድረ በዳ በረሃብ ልትገድለን አመጣህንን? አንዳንድ ጊዜ እኮ እዚህ ሀገር መጥተን እግዚአብሔር ሆይ ከሀገሬ አውጥተህ እዚህ ልትገለኝ አመጣኸኝን ልንል እንችላለን። ምድረ በዳ ላይ ልትተወኝ አመጣኸኝን ልንል እንችላለን። ወንድሞቼና እህቶቼ ምናልባት እሱም ላይሆን ይችላል ያመጣን፣ ግን ከመጣንም በኋላ የእግዚአብሔር ምሕረት አለ። እግዚአብሔር ሕዝቡን አይተው። እግዚአብሔር ደግ ነው። ግን እንደዚህ አይነት ነገር ለምንድን ነው የሚመጣው ስንል
የምናልፍባቸው ነገሮች ወንድሞችና እህቶች የምናልፍባቸው ነገሮች የሚነግሩንን ሳይሆን በምናልፍባቸው ነገሮች ውስጥ ያለውን መልካሙን እግዚአብሔርን እናስበው። አሜን ትላላችሁ ወገኖች? የምናልፍባቸው ነገሮች የሚነግሩን ነገር ጥሩ ላይሆን ይችላል። እኛ ግን የምንሰማው የምናልፍበትን ነገር ድምፅ ሳይሆን ያዳነንንና የጠራንን ኪዳን የገባልንን መልካሙን አምላክ ማሰብ ያስፈልገናል። ምናልባት እነዚህ ሰዎች እንደዚህ ያሉት እኮ ሞት ከቧቸው ተዝናንተው አይደለም። ፈርዖን ከኋላ የኤርትራ ባህር ከፊት ሆኖ ሊሞቱ አጣብቂኝ ውስጥ በገቡ ጊዜ ነው እንደዚህ ያሉት። እግዚአብሔር በምድረ በዳ ሊቀብረን ነው ሊገለን ነው አሉ። እግዚአብሔር ደግሞ ሊገድል አይደለም ሊያድን ነው የተዘጋጀው። የእግዚአብሔር ማዳንዩ እግዚአብሔር የሚሰራውን እዩ። ቁሙ ሙሴ ቁም፣ ደግሞም ባህሩን ክፈለው አለው። ከፍሎ እግዚአብሔር አሻገራቸው። እነግራችኋለሁ ይከፈላል። ያስጨነቃችሁ ነገር ይከፈላል። ግን ማጉረምረም እና ክፉ ሐሳብ በልባችን ውስጥ አይብቀል። ማጉረምረም የሚመጣው ክፉ ሐሳብ የሚመጣው ለምን እንደሆነ ታውቃላችሁ? ባለመታገስና ባለማመን ምክንያት የሚመጡ ናቸው። አንድ ነገር አረጋግጥላችሁ፣ in the name of Jesus ይበጣጠስ፣ in the name of Jesus ይፍሰስ፣ in the name of Jesus ክርስትና ፕረስ የሚደረግ በተን አይደለም። it is process. We have to pass. It is not a button. It is not a button. It is a process. ጸሎታችን በተን አይደለም መልጃ ነው። ምናልባት ጸሎታችን መልሱ ጸጋ ሊሆን ይችላል። እግዚአብሔር የሚሰጠን ሊያረግ ያለው በዓላማ ነው ህይወታችንን የሚመራው። እግዚአብሔር በቅድ ነው ህይወታችን የሚመራው። የምንሄድበት መንገድ ይጠቅመናል እንጂ አይጎዳንም። እግዚአብሔር በሚጠቅመን ምናልባት የሚያስጨንቅ ሊሆን ይችላል። ብንለቀቅ ጥሩ ላንሆን እንችላለን። ምናጠፋው ነገር ብዙ ሊሆን ይችላል። እግዚአብሔር ዲሲፕሊንን፣ ትዕግስትን፣ ጭምትነትን፣ ጽናትን፣ እምነትን የከበረ ሰማያዊ ነገር በህይወታችን እየሰራ ስለሆነ ክርስትና ትዕግስት ይፈልጋል። እግዚአብሔር ትዕግስት ያብዛልን። ሁላችንን የሚጎዳን የትዕግስት ጉድለት ነው። ሁለተኛው ያለማመን ችግር ነው። እስራኤላውያን ሁል ጊዜ የሚፈትናቸው ነገር ለገጠማቸው ነገር እግዚአብሔር መፍትሄ እንዳለው አያምኑ። በፈርዖንና በኤርትራ መካከል ሲቆሙ እግዚአብሔር መንገድ እንዳለው አያምኑ። ውሃ በሌለበት ምድረ በዳ ሲደርሱ እግዚአብሔር መና ሰጠን፣ እንጀራ በላን፣ በዚህ ምድረ በዳ ግን ውሃ ከየት ያመጣል? እግዚአብሔር ከአለቱ ውሃ እንደሚያፈልቅ አላመኑም፣ አጉረመረሙበት። ስለዚህ እግዚአብሔር እንደዚህ አለ፣ እስከ መቼ ነው የዚህን ሕዝብ ማጉረምረም የማዳምጠው? ይበቃኛል አለ። እግዚአብሔር ተቆጣ፣ አጠፋቸው። ሐዋርያው ጳውሎስ ይመክራል፣ እነዚያ እንዳጉረመረሙና በምድረ በዳ እንደጠፉ አታጉረምርሙ ይላል። ጥያቄ ሊኖረን ይችላል። ያልገባን ነገር እግዚአብሔር ያስረዳናል። ግን አንድ ነገር እናውቃለን፣ እግዚአብሔር ለኛ መልካምና መልካም ብቻ ነው። አሜን እንላለን። እግዚአብሔር ከወደደ እግዚአብሔር መውጫ አለው። የማይፈታው ቋጠሮ፣ የማይንደው ግድግዳ፣ የማይለውጠው ነገር፣ የማያስነሳው ሞት የለም። ለእግዚአብሔር የሚሳነው ነገር የለም ወገኖች። ግን እንዴት እንታዘዝ? ከእግዚአብሔር ጋር ስንኖር ማጉረምረማችሁን አስወግዱ። እግዚአብሔር ናጉረመርም ሪዝን አውት አድርገን ሊሆን ይችላል። ይሄ ልንል እንችላለን። ግን እግዚአብሔር ቢናገር መልስ የለንም። እግዚአብሔር እምነታችንን፣ እግዚአብሔር እሱን መፍራታችንን ለማየት፣ እግዚአብሔር በዛ ውስጥ ክብሩን ለመግለጥ፣ ኃይሉን ለማሳየት በአጣብቂኝ ውስጥ ያሳልፈናል። ያጣብቂኝ የእግዚአብሔርን ክብር የምናይበት ህይወታችን ታሪክ ይሆናል። ዛሬ በዚህ ጉባኤ ውስጥ
በተለያየ ፈተና ውስጥ የምታልፉ ሰዎች እግዚአብሔር ክብሩን ይገልጥበታል። እግዚአብሔር ክብሩን ይገልጥበታል። እግዚአብሔር ማዳኑን ይገልጥበታል። ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚያቅተው ነገር የለም። ከታገስን ካመንን የእግዚአብሔርን ክብር እናያለን። ስለዚህ ሐዋርያው ጳውሎስ ሳታንጎራጉሩና ክፉ ሳታስቡ ሁሉን አድርጉ። የዛሬ መልእክት አስረዋለሁ። በፍርሃትና በመንቀጥቀጥ የራሳችንን መዳን እንፈጽም። መዳናችን ተጀምሯል። ድነናል። እየዳንና ያለ ነው። የሚጠብቀን ክብር የምንገባበት ሙሉ የሚሆንበት ጊዜ አለ። በዚህ ውስጥ ግን የራሳችን መዳን እንፈጽም። ትኩረታችን መዳናችን ላይ ይሁን። ዋና ትኩረት አይናችንን ከመዳናችን ላይ አናንሳ። ዳር ለማድረስ ኮምፕሌት ለማድረግ ሙሉ ለማድረግ በራሳችን መዳን ላይ ተግተን እንስራ። እግዚአብሔር በእኛ እየሰራ ነው ያለው። እኛ እንታዘዝ። ዛሬ ቁልፉ ለመዳናችንን ለመፈጸም መታዘዝ ነው። አሜን እንላለን። መታዘዝ። አሜን። እንታዘዛለን። ሁል ጊዜ ኮንሲስተንሲ ይኖረን ሁል ጊዜ እንታዘዝ። በፍርሃትና በመንቀጥቀጥ እግዚአብሔርን በመፍራት በአክብሮት በጥንቃቄ እንታዘዝ። ማጉረምረምንና ክፉ ሐሳብን አውጥተን እንታዘዝ። መዳናችንን እንፈጽም። ወገኖች ጌታ ሊመጣ ቀርቧል። ያው ታውቃላችሁ፣ አሁን በጣም ሊመጣ ቀርቧል። የመካከለኛው ምስራቅ ነገር ቀላል ጉዳይ እንዳይመስላችሁ። እዛ ዙሪያ እዛ ያሉ ነገሮች ከመጨረሻው ዘመን ትንቢት ጋር በጣም የተያያዙ ናቸው። አንድ ሰው ሲናገሩ ምን አሉ? ይሄ አሁን የምናየው ነገር የትንቢቱ ጥላ ነው አሉ። ያ ሐሰተኛው ክርስቶስ ከፊት አለ፣ ግን ጥላው ከኋላ ነው ያለው እና አሁን የሚሆኑት ነገሮች የሱ ጥላዎች ናቸው። እዚህ መካከለኛው ምስራቅ ላይ ያለ ጉዳይ፣ የእስራኤል ጉዳይ፣ መቅደሱ አካባቢ የሆነ ያለ ጉዳይ፣ እዛ ያሉ ጉዳዮች እየፈራረሱ መምጣታቸው ያ ሰውዬ እንዲመጣ ነገሮቹን እያመቻቹ ነው ያሉት። እሱ መፍትሄ ሊሰጥ ይመጣል። የኢኮኖሚ መፍትሄ ሊሰጥ፣ የፖለቲካ መፍትሄ ሊሰጥ፣ ለእስራኤል ሰላም ሊሰጥ። ነገሩ ሁሉ የሚበጠበጠው ለሱ መንገድ ለማዘጋጀት ነው። በጣም ቅርብ ነው ያለ ነው። በዚህ በመጨረሻ ሰዓት ላይ በፍርሃትና በመንቀጥቀጥ የራሳችንን መዳን በመታዘዝ እንድንፈጽም ለሁላችን እግዚአብሔር ጸጋውን ያብዛልን። የሰማነውን ቃል ይባርክልን። አንገቶቻችንን ዝቅ አድርገን እንጸልያለን። ትንሽ ደቂቃ እንውሰድ። ፓስተር ይጸልይልናል። ስለ መዳናችን ምን እያደረግን ነው ያለ ነው? ባንተና ባንቺ ህይወት ትልቁ ጉዳይ ምንድን ነው? ዛሬ ቢርበን ነገ እንጠግባለን። ዛሬ ቢያመን ነገ እንፈወሳለን። የመዳናችን ጉዳይ ግን ትልቅ ጉዳይ ነው። ኤሳው ብኩርናውን የሸጠው ስለራበው ብቻ አይደለም። የራበው ነገር በጣም ሲምፕል ነው፣ ስላቃለላት ነው። ይሄ የመንጻት ጊዜ ነው። ጀስቲፋይድ ሆነናል። ሳንስቲፊኬሽን ተጀምሯል። የመቀደስ ጊዜ ነው። ግሎሪፊኬሽን ከፊታችን ይጠብቀናል። የግላችንን ህይወት፣ የግላችንን የመዳን ጉዳይ እንደገና እናስበው። እኔ አልችልም የምንል ሰዎች ካለን የሚችል እግዚአብሔር በህይወታችሁ